ከካናዳ እስከ ከ500 እስከ 1 ሚሊዮን ብር እንግዲህ ዶላር ማለት ነው እንረዳለን። ትልቅ ህፃናቶችም ሰፖርት እናደርጋለን ማለት ነው። በነገራችን ላይ ቤታዮ እንግዲህ ተወዳጇ ቲክታከር አንበሳ ሰጥታለች። በነገራችን ላይ አሁን አንበሳ ሰጥታለች። ይሄ ቪዲዮ ለቲክታከር ጽጌ ሮያል የሆነ ነው። እኔ አይደለም ያልኩት፣ የቅዱስ ላሊበላ ከተማ አስተዳደር ያወጣው ደብዳቤ ነው። ዛሬ ከሰዓት ላይ አልበሙ ላይ ሲዲው ላይ ይሄ ዘፈን የለም። ኦፍ ኮርስ ለምትሉት ነገር ግራ ስለምታጋቡ ሊሏችሁ ይችላሉ። እኔ አይደለም የአማራን ክብር ልነካ፣ የኦሮሞን፣ የትግሬን፣ የማንንም ብሄር አልነካም። እኔ አማራ ስለሆንኩ የኦሮሞ ስለሆንኩ የሆነ ነገር ስለሆንኩ ሰው በአጠቃላይ የሁሉንም እምነካ ሰው አይደለሁም። እኔ ሀገር የተመሰከረልን የተጨበጨበልን ከብድር ወደ ብድር ምንዘል ከልመና ወደ ልመና መንዘል አይደለን እንዴ? ሰላም ውድ ሀገሬ ልጆች እንዴት ከርማችሁልኛል? እኔ ያለው ክብሩ ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዝናኝ የሆኑ ቪዲዮችን ለእናንተ ለውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሀሳብ አስተያየታችንን እንሰጣለን። ዛሬ ከምንመለከታቸው ቪዲዮዎች መካከል አንደኛው ጽጌ ሮያልን የተመለከተ ነው። ጽጌ ሮያል ከአማራ ማህበረሰብ ዘንድ በጣም ትልቅ ተቃውሞ እየገጠማት ይገኛል። ምንድነው ተቃውሞ የሚለውን አብረን በቪዲዮችን የምንመለከት ይሆናል። ከዛ በመቀጠል ደግሞ አዶናይ ሃርትወርት ከሚባለው ድርጅት ጋር በመሆን አሜሪካ በመገኘት የ1000 ህፃናቶችን ልብ ለማሳከም ሰሞኑን ወደ አሜሪካ እንደሄደ ሁላችንም የምናውቀው ነገር ነውና በጣም አስገራሚ ነገር አድርጓል። ምንድነው እሱ የሚለውን አብረን በቪዲዮ የምንመለከት ይሆናል። ስለ ጃኒም አዲስ ጉዳይ አለ። ዱባይ ሄዳ ከአንድ ታዋቂ ቲክታከርና ቢሊዮነር ጋር አብራ ታይታለች እየተባለ ነው። ማን ነው እሱ የሚለውን አብረን የምንመለከት ይሆናል። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ በመቆየት ሀሳብ አስተያየታችሁን ማጋራትና እንዲሁም በዚህ ቻናል አዲስ ሆናችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆን ብቻ ነው። ሁላችሁም ደግሞ ይህንን ቪዲዮ እንደምትወዱት ስለማንጠራጠር አንድ ጊዜ ላይክ በተኗን ተቃርቧትና ወደ ዛሬ ቪዲዮቻችን ሄድ። ይሄ ቪዲዮ ለቲክታከር ጽጌ ሮያል የሆነ ነው። ጽጌ እንግዲህ በጣም ብዙ ተቃውሞች እየገጠሙት ያወጣው ደብዳቤ ነው። ዛሬ ከሰዓት ላይ የቅዱስ ላሊበላን ህዝብ ባህልና ወግ በማይወክል መልኩ እዚህ ቲክታክ ላይ ጽጌ ሮያል የተባለች አንድ ቲክታከር አንድ ቪዲዮ ትሰራለች። የቪዲዮ መልእክት ከሆነ ደሳሳ ጎጆ ውስጥ ወጥቶ የሆነች ደሳሳ ጎጆ ውስጥ የወጣች አንድ እህታችን ልጇን ከኋላዋ ተሸክማ የሆነ G+4 ቤት ውስጥ ሄዳ ስትለምን ያሳያል። እና የአርቲስት ጎሳዬ ተስፋዬ ሙዚቃ በዚህ ውስጥ ይካተታል። አርቲስት ጎሳዬ ተስፋዬ ከዚህ በፊት በጉዳዩ ላይ ቀጥተኛ ያልሆነ ንግግር እንደነበረ ሰምቻለሁ። አሁን ግን ያንተን ሙዚቃ የሆኑ አማራ ማህበረሰብ ማጥቃት የሚፈልጉ ሰዎች ጊዜ በሰጣቸው ቁጥር እየተነሱ እንደፈለጉ እንዲተረጉሙት ስለማንፈልግ በጉዳዩ ላይ ማብራሪያ እንድሰጥበት ይቅርታ መጠየቅ ካስፈለገ ነገሩ የከፋ ነው። ላሊበላን ህዝብ ይቅርታ መጠየቅ መቻል አለበት። ጽጌ ሮያል የተባለችው ቲክታከር ግን ይሄንን ቪዲዮ ከሰራች 3 ቀን አልፎታል። አሁንም በመሰራበት ጊዜም ገጿ ላይ ይገኛል ይሄ ቪዲዮ። እሱን ቀጥተን እናሳያታለን። የዚህ ቅጣቱ አካውንቷን ማጣት ነው። ስለዚህ ይቅርታ ጠየቀችም አልጠየቀችም ከዚህ ደብዳቤ መውጣት በኋላ አካውንቷ መዘጋቱ አይቀርም። ይሄ የኛ ስራ ነው። እሷ ብቻ አይደለችም። እዚህ ቲክቶክ ላይ የአማራን ህዝብ የምታሳንሱ ከጎጃም የሚነሳ ነው የቤተክርስቲያን ጠላት ምናምን የሚል አንድ ደግሞ ደቃቃ የሆነ ልጅ አለ። እነሱን ጨምሮ ትላንት ደብረ ብርሃን በምን ትታወቃለች ሲባል በብርድ ልብስ የሚሉ ሰዎችን ሰምቻለሁ። እንዲህ አይነት የአማራን ባህል የምታሳንሱ ሰዎች ጥንቃቄ ማድረግ መቻል አለባችሁ። አንድ አካባቢ ላይ ስትሄዱ ስለዛ አካባቢ አብይ አህመድ ከፍሎ ስለወሰዳችሁ የሆቴልና የአንዳንድ ትራንስፖርት ነፃ ስላደረጋችሁላችሁ ወይ ደግሞ መኝታ ምግብ ስላመቻቸላችሁ አይደለም ብልጽግና። ስለ አካባቢው በስርዓቱ አውቃችሁ ለመናገር ሞክሩ። ቲክታክ ላይ የቲክታክ መስኮት ስለተከፈተ ብቻ እንደፈለክ እጅህ ላይ ሚዲያ አለ ብለህ የአማራ ህዝብ ላይ ማዝረብረብ አትችልም። ላጭን ማንንም ብትሆን ማንንም ማለት ነው። ስለዚህ በዚህ ጉዳይ ላይ ነገ ከነገ ወዲያ የባህላችን ሰዎች ከአብይ አህመድ ከከፈተብን የጠመንጃ ግንባር ይልቅ ከናንተ ጋር ምን ከፍቶ ግንባር ይበዛል። ጉዳዩ ትንሽ ጫን ያለ ይመስላል። ያው ጽጌ ሮያል አንድ ቪዲዮ አጋርታ ነበር በቲክቶክ ገጿ ላይ ማለት ነውና ይህ የአማራ ህዝብን ለሁለት የከፈለው ነው። አንዳንዶቹ ምንም ማለት አይደለም ይሄ ነገር ከድሮ ጀምሮ የመጣ ነገር ነው እያሉ ሲገኙ፣ አንዳንዶቹ ደግሞ ይህ ነገር እኛ አማራውያንን አይወክልም እያሉ ይገኛሉ ማለት ነው። እስኪ ብዙ አስተያየቶች ተሰጥተዋል። እነ ሊያሾ እና ዮኒ ማኛም የተናገሩት ንግግር አለ። እስኪ በዚህ ጉዳይ ላይ እስኪ አንድ ቪዲዮን እንመልከትና እኛም አብረን ሀሳባችንን እንሰጣለን። አልበሙ ላይ ሲዲው ላይ ይሄ ዘፈን የለም። ኦፍ ኮርስ ለምትሉት ነገር ግራ ስለምታጋቡ ሊሏችሁ ይችላሉ። ከሲዲው ላይ ሊያሾ እንግዲህ ከጽጌ ሮያል ጎን ነው እየተከራከረች ያለችው።
ጥያቄ ጠይቅሽ ለምትይው ነገር አላመንሽበትም። ኦኬ እንደዚህ ከሆነ አሁንም እኮ ልጅቷ እኮ ብላችኋለች። እኔ በዚህ ደረጃ አስቤበት አይደለም እንደዚህ የሰራሁት የማውቀውን ነገር ነው ያልኩት፣ ግን እንደዚህ ያስከፋችኋል ብዬ አላስብም ብላ ተናገረች። ልክ እኮ ናት። ግን ደግሞ ስለ እውነታው እንነጋገር ከተባለ እናውራ ከተባለ እኛ እያየን ያደግናቸው ናቸው። ያውም እሷ በአማረ ቪዲዮ ሰርታን ያቀረበችው የሚያምር ነገር ሊያደረገችው ሌላ ምንም ያሰድብም ያዘልፍም ነገር የለም። ልጅ ማይክን በቅርብ ሰርቶታል። አሁን አዲሱ ካሴት ላይ ቴክ ማር አመሰግናለሁ። አዲሱ ካሴት ላይ አለ ይሄ ክላስ አለበት። በዚህ ደረጃ ምንም የሚያስብል ነገር የለም። እናንተ ይሄ ናችሁ፣ በቃ እንደዚህ ናችሁ። ከስድብ ሌላ ምንም አታውቁም። ስድብ ሶሻል ሚዲያውን በስድብ ይዛችሁታል። በስድብ የምትፈሩ ይመስላችኋል። በስድብ ከፍ የምትሉ ይመስላችኋል ምናምን። እውነታን ማመንና መቀበል አትፈልጉም። እውነታን ግን መቀበል ግድ ይላችኋል። ስድብ ሲያሸንፍ አይተናነቅም። ስድብ ሲያሸንፍ እኔ ይቻላል ባይዘው። ይህን ነገር መጀመሪያ ወደ ሚዲያ ያመጣው ማን ነው? ዮኒ ማኛ ነው። ዮኒ ማኛ አንድ ቪዲዮ ተመለከተና የእሷን ቪዲዮ ይህንን ቪዲዮ ከሶሻል ሚዲያ ላይ ካላጠፋሽ ከአማራ ሕዝብ ጋር ትጋጫለሽ አለ። ሰው ደግሞ ሶሻል ሚዲያ ላይ አንድ ነገር ነው የሚበቃው፣ ነገሮችን ለማቀጣጠል ማለት ነው። በአንድ የተሰራጨ ነገሩ እና ብዙ ሰዎች በዚህ ጉዳይ ላይ ሀሳባቸውን እየሰጡበት ይገኛሉ። ያው ብዙ ኔጌቲቭ ኮሜንቶች ይበዛሉ፣ ግን አንዳንድም እሷን ደግፈው የሚከራከሩ ግለሰቦች አሉ። እንደ ሀገር የተመሰከረልን የተጨበጨበልን ከብድር ወደ ብድር ምንዘል ከልመና ወደ ልመና መንዘል አይደለን እንዴ? ሀገር ተቆርቋሪ የላትም ኢትዮጵያ። ጎሳ ነው ተቆርቋሪ ያለው፣ ብሔር ምናምን ሰፈር። ሀገሪቷ ተቆርቋሪ የላት እንደ ሀገር ማለት ነው። እኔ ብቻ ብዙ ወራ ደስ ባለኝ ስለዚህ ጉዳይ ማለት ምንድነው ሳምትሉ በጣም ብቻ ሞረቴ ሰፈር ትሉ ነበር ድሮ። ቆማጣ ምናምን ሸክላ ሰሪውን ምናምን ቡዳ፣ ብረት ሰሪውን ቀጥቃጭ፣ እነከሌን ከሊ ስትሉ የኖራችሁት ራሳችሁ በማረግ አሽሞንሙና ጀለሲ ማህበረሰቡን አስቆጥቷል። አንቺማ አትዳፈሪ። ቪዲዮውን አለ። የቲክቶክ አርበኞች እኮ ማይሞች ናቸው ባይዘው። ልመና ግን የአንድ ብሔር የአንድ ሰፈር ሳይሆን እንደ ሀገር ለማኞች ነን። እቺን ብቻ እንዳትክዱብኝ ለማለት ያክል ነው። በተረፈ ድንጋይ ራስ ይበዛዋል። ነገርን ወደ ግራ ማዞር ጥሩ አይደለም። ብዙ ሰዎች እያሉ የሚገኙት በአሁኑ ሰዓት ላይ ይሄ ቪዲዮ አንቺ ያጋራሹ ቪዲዮ የአማራ ሕዝብ ለማኝ ነው ብለሽ ያስተላለፉ መልእክት ነው እያሉ ይገኛሉ። ግን እሷ ለማስተላለፍ የሞከረችው የጎሳዬን ዘፈን በቪዲዮ መልክ ነው፣ እኔ ካልተሳሳትኩ ማለት ነው። እና ተጠያቂ ከሆነም ጎሴ ተስፋዬ ነው መሆን ያለበት። እና ጎሴ ተስፋዬን ከዚህ ቀደም ይቅርታ ጠይቅ ምናምን የሚል አጀንዳ ተጀምሮ ነበረ። ግን ሶሻል ሚዲያ ላይ አንድ የወጣ ነገር ወጥ ነገር ስለማይኖረው ተረስቷል እሱ ነገር። አሁንም የጽጌረዳ ያለም ነገር ከሳምንት ከ15 ቀን በኋላ ይረሳል እና እንደ አዲስ አጀንዳ መሆን ያለበት ጉዳይ ነው ብዬ አላስብም። ሲቀጥል ደግሞ ጎሴ ተስፋዬ ብቻ አይደለም፣ ልጅ ሚካኤልም ከዚህ ቀደም በነበረው አልበሙ ላይ አንድ ዘፈኑ ላይ እንደዚህ አይነት ሳውንዶችን አጋርቷል። እስኪ አንዴ ላሰማችሁና አብረን እኛም ሀሳባችንን እንሰጣለን። ልጅ ብርጭቆ ናት እንግዲህ አዲሱ አልበሙ ሳይሆን ከ5 ዓመት በፊት የለቀቀው አልበሙ ላይ መንገድ የሚለው ዘፈኑ ላይ ነው። ይኸው ቆሞ የሰው መልካም ጉፍሬን እንጂ ባፈሷ አይነካም። በቪዲዮ ላይ እንደተመለከታችሁት እንግዲህ ያው የልጅ ሚካኤል ዘፈን ላይም ያለ ነገር ነውና ይህ ነገር ከድሮ ጀምሮ ያለ ነገር ነው፣ አዲስ ነገር አይደለም ብዬ ነው ማስበውና አሁን ላይ እንዴት መነጋገሪያ ሊሆን እንደቻለ እኔ አልገባኝም። ሲቀጥል ደግሞ የላሊበላ አስተዳዳሪ የላሊበላ ከተማ አስተዳዳሪ ያወጣው መግለጫ ብዙዎችን ያስገረመ ሆኗል። በአንድ ቲክቶክ ቪዲዮ የዚህን ያክል ብዙ ነገር ርዕሶች ይፈጠራሉ ብዬ አስቤ አላቅም ነበር። እስከዛሬ ይፈጠራሉ ብዬ አስቤ አላቅም ነበር። ግን የውላ ነገር የተጋነነ ይመስለኛል። እሷም ከዚህ ቀደም የነበሩ ነገሮችን ነው እንጂ አምጥታዘች ጋር ያጋራችሁ እንደ አዲስ የፈጠረችው ነገር ነው ብዬ አላስብም። እስኪ እናንተ በዚህ ቪዲዮ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እኔ አይደለም የአማራን ክብር ልነካ የኦሮሞን የትግሬ የማንንም ብሄር አልነካም። እኔ አማራ ስለሆንኩ የኦሮሞ ስለሆንኩ የሆነ ነገር ስለሆንኩ ሰው በአጠቃላይ የሁሉንም እምነካ ሰው አይደለሁም። እንግዲህ ራሷ ሲያስጨንቋት የተናገረችው ንግግር ነው። ይቅርታ ጠይቅ እያሏት ማለት ነው። ከዚህ በፊት አላቅሽም። ያው ስማርትፎን አልነበረሽ ይሆናል፣ በቅርቡ ነው የገዛሽ ይሆናል። ከዚህ በፊት ካላወቅሽ እንጂ የመታወቅ ችግር የለብኝም። ገባሽ? ሶሻል ሚዲያ ላይ የቆየው ሰው ነኝ። የመታወቅ የመፈመስ ምናምን ችግር የለብኝም። በነገርሽ እንዴት እንደሚገባ አውቃለሁ፣ እንዴት እንደሚወጣም አውቃለሁ። ገባሽ? እንግዲህ እኔ ጥፋት
አሁን ላይ ብዙ ሰዎች እያሉ የሚገኙት በቃ ጥፋትሽን ሊሆንም ላይሆንም ይችላል፣ ግን ይቅርታ ጠይቂ፣ ቪዲዮን አጥፊ ነው እያሉ የሚገኙት። ያው እንደኔ ቪዲዮን ብታጠፋው ጥሩ ይመስለኛል። ይቅርታ ጠይቃ ቪዲዮን ብታጠፋው ጥሩ ይመስለኛል። ያው አንዳንዴ ጥፋተኛ አይደለንም ብለን ብናስብ እንኳን ያው ለህዝብ ስንል ለጥፋተኛነታችንን አምነን ይቅርታ መጠየቅ ያው ትልቅነት ነው ብዬ ነው የማስበው። ምክንያቱም ምንድነው ሶሻል ሚዲያ ላይ ያለ ሰው ለህዝብ ነው የሚሰራው። ሲቀጥል ደግሞ ሶሻል ሚዲያ ኢንፍሉዌንሰር ሲባል ለህዝቡ ነው ሁሉ ነገር የሚሰራው ብዬ ነው የማስበውና እሷም በቃ ይቅርታ ብትጠይቅ ምንም ነገር ይጎልባታል ብዬ አላስብም። ይቅርታ ብላ ቪዲዮን ብትደልተው የኛ ህዝብ ፍቅር ነው። የፈለገ ቢናደድባትም ሆነ የሆነ መጥፎ ነገር ቢያሰብባት ቂም አይዝባትም፣ እንደ አዲስ ይቀበላታል ብዬ ነው የማስበው። እናንተ እስኪ ሌላ ሀሳብ ትስማማላችሁ? በእኔ ሀሳብ እኔ የተናገርኩት ሀሳብ እናንተን የሚያስማማ ከሆነ ኮሜንት ሴክሽን ላይ አስቀምጡልኝ። ከ500 እስከ 1 ሚሊዮን ዶላር ልረዳ እችላለሁ። ዋው በጣም የሚገርም መረጃ ነው። እኔ እዚህ ካናዳ ነው የምኖረው። መጥቼ ባወራ ከቦርዱ ጋር አንድ ላይ ብናወራ በጣም ደስ ይለኝ ነበረ። ከሶሞን ይስማው ጋራ የምታውቀው ከሆነ ሶሞን ይስማው አይ ቲንክ መማር ታውቀዋለች። ሂ ኢዝ ቬሪ ናውን ኢን ኢትዮጵያ። አዶናይ ግን ምን አይነት ሰው ከሱ ጋራና ከቲጂ ጋራ አውርተናል። ካሁን በፊትም ስልክ ተደውሎልህ ነበር በማናጀር በኩል በማን ነው ስሙ በቅዱስ በኩል ትንሽ ልናገኝ አልቻልንም እና አሁን ያሰብኩት ሀሳብ ምንድነው እኔና ቲሞቼ ማናጀሮቼ ባወራነው መሰረት ነገሮቹ በትክክል ከሄዱ እናንተም ከተስማማችሁበት ከ500,000 እስከ 1 ሚሊዮን ዶላር ድረስ ለማገዝ ሀሳብ አለን። ግን ያ ነገር ከመሆኑ በፊት አብረን ቁጭ ብለን ብናወራና ዲስከስ ብናረግ ካንተ ማናጀሮች ጋራ ወሬበር ከቦርዱ ጋር ብናወራ በጣም ደስ ይለኛል። መምጣት እችላለሁ። ዛሬም ነገም መምጣት እችላለሁኝ። ሚኒሶታ ነው ያለው መሰለኝ አሁን አይደል? ስልክ ምን ታደርጋለህ መሰለህ ዛክ አለሽ እኮ በቃ ችግር የለም። በውስጥ እናወራለን፣ በደንብ በውስጥ እናወራለን። በመማር በኩል እንዴት ነው ነገሩ? ግን 500,000 1 ሚሊዮን ቀጠሉ እዚህ ያሉት እኮ በጣም ደስ የሚል ነገር ነው። ዛክ እንግዲህ ከካናዳ ከ500 እስከ 1 ሚሊዮን ብር እንግዲህ ዶላር ማለት ነው እንረዳለን። ትልቅ ኒውስ ነው። አዶናይ ሰሞኑን ሀርትወርት ከተባለው ድርጅት ጋር 1000 ህጻናቶችን ሊያሳክም ተመልሶ ወደ አሜሪካ ሄዷል ማለት ነውና ያው ላይቭ ላይ ብዙ አቅም ያላቸውን ግለሰቦች አስገብቶ እርዳታ እንዲያደርጉ አድርጎ ነበረ ማለት ነው። እና አንድ ግለሰብ ከ500,000 እስከ 1 ሚሊዮን ዶላር እረዳለሁ ያው መጀመሪያ ተገናኝተን እናወራና እረዳለሁ ብሏል። እንግዲህ ይሄ የሚገርም መረጃ ነው። ብዙ ሺህ ህጻናቶችንም ያስደስታል ብዬ ነው የሚያስበው። ኢትዮጵያ ህዝብንም ያኮራል ብዬ ማስበው አይነት መረጃ ነውና አዶናይ ምን አይነት ልብ እንዳለው በጣም የሚገርም ነው። ከዚሁ ከአዶናይ ርዕስ ሳንወጣ ሰሞኑን ከጃኒና ከአዶናይ ጋር ያው በጣም ብዙ ነገሮች እንደተፈጠሩ ሁላችንም እናውቃለን እና አሁን ላይ እሷ ዱባይ ከሚገኘው ኤቢ ማርሻል ከሚባለው ግለሰብ ጋር ቅልጥ ያለ ፍቅር ውስጥ ገብታለች የሚባሉ መረጃዎች እየወጡ ይገኛሉ። እስኪ አንድ ቪዲዮ አሳይቻችሁ እኛም አብረን ሀሳባችንን እንሰጣለን። ከአዶናይ ጋር ከተለያየ ጃኒ ዊዝ ኤቢ ማርሻል ያልሞላ ጃኒ ከቢሊዮነር ወጣት ቱጃር ኤቢ ማርሻል ጋር ከኤቢ ማርሻል ጋር እንግዲህ መኪና ሰጥቷት ነው። ተመልከቱ። ጃኒ የልብ ልብ ተሰምቷት አንዴ በፒኪኒ አንዴ ደግሞ ራቁቷን የቂጧን ፍንክትና ጡቶቿን የምታሳየን ከጀርባዋ ቢሊዮነሩ ወጣት ኤቢ ማርሻል ስላለ ነው። ለአዶናይ የሚሆን ጊዜ ላትማው ዞር ብላ ወደ ኋላ ያሳለፈችውን የፍቅር ህይወት የምታስታውስበት ሁኔታ ላይ አይደለችም። አሁን ከዚህ መልከ መልካምና አሁን አዶናይና ጃኒ ያሉበትን ሁኔታ ተመልከቱ። ዱባይን እየተርመጠመጡባት ነው። ከዚህ በፊት ኤልሻዳይን ሄለን ወርቅዬንና ፊዮናን ወስዶ የቀመሰው ኤቢ ማርሻል አሁን ተረኛዋ ጃኒ ነች። ከነ ፊዮና የተለየ ጣፋንታ የማይጠብቃት ጃኒ የያዘችውን ይዛ ወደ እናት ሀገሯ ኢትዮጵያ መመለስ አለባት። ኤቢ ማርሻል ሲያሰኘው ነጭ፣ ደስ ሲለው ደግሞ ጥቁር፣ አፍሪካ የሚያጫውት ቅንጡ ዝነኛ ባለ ሀብት ነው። ጃኒ እስከ መጨረሻው አብሯት ይሆናል ብሎ መገመት የዋህነት ነው።
ኤቢ ማርሻል የተባለውን ግለሰብ እንግዲህ የማታውቁት ካላችሁ በአንድ ወቅት ሰይፉ ፋንታውን ሾው ላይ ቀርቦ ያው ስለ ትሬድ ስለ ቢትኮይን ምናምን ሲያወራ ነበረ እና በጣም ብዙ ተሰቃይቼ አሁን ላይ ግን በጣም ትርፋማ ሆኛለሁ፣ ትርፋማ ትሬደር ነኝ በማለት ዱባይ ላይ የምኖር ኢትዮጵያዊ ነኝ በማለት ለብዙ ወጣቶች ብቻ ምሳሌ የሆነ ወጣት ነው ብዬ ነው ማስበው። ስላችሁ በጣም ካለው ሀብት ወይ ደግሞ ፎሬክስ ትሬኒንግ መስራት ትችላላችሁ ማለት ብዙዎችን እያበረታታ ነበርና አሁን ላይ ከጃኒ ጋር አንዳንድ ነገሮችን ጀምሯል የሚሉ መረጃዎች እየወጡ ይገኛሉ። ግን የአዶናይንና የጃኒ መንገድ ስትመለከቱ በጣም ለየቅል መሆኑ ይገባቸዋል እና ያው ፈጣሪ ነበር አብሮ ያደረጋቸው። አሁን ላይ በቃ የማይሆን ነገር ስለሆነ ሁለቱም የራሳቸውን መንገድ መርጧሉ። ሁለቱም በየሄዱበት ይቅናቸው፣ አሪፍ ነገር ይቅጠማቸው ነው ብለው በሰው ህይወት ላይ ትመጥናለች አትመጥንም፣ ትገባዋለች አትገባውም ማለት ትንሽ ይከብዳል። እሱ የምትመጥነውን ያውቃል፣ ማትመጥነውንም ስለሚያውቅ መለያየት አለብን ብሎ ስለተለያየ ማለት ነው። ይህንን በቀይ ያሰመርኩበትን የደቆነ ሰይጣን ይላል። አንደኛዋ እናት የካንሰር ህመምተኛ ነች። አንደኛዋ እናት የልብ ህመምተኛ ነች። አንደኛዋ ወልዳ ተኝታለች። ለዘመናት ከኖሩበት የቀበሌ መኖሪያ ቤቱ ውስጥ 3 የላፍቶ ክፍለ ንፋስ ስልክ ላፍቶ ክፍለ ከተማ 3 የስራ ኃላፊዎችና የወረዳ 5 2 የስራ ኃላፊዎች ሌሊት ፖሊስ ይዘው የኮንስትራክሽን ሰራተኛ ይዘው እነዛን ሰዎች አውጥተው ጎዳና ላይ ጥለው ምን እነሱ ቤት ውስጥ ሊኖሩበት። ምን አይነት ጭካኔ ነው ግን! ዘንድሮ እኮ የማንሰማው ዜና የለም። ይሄንን ለግል ጥቅማቸው ሊያውሉ ሲሉ ተይዘው ከስልጣናቸው ተባረሩ፣ አስተዳደራዊ እርምጃ ተወሰደባቸው። ሁለተኛ ደግሞ በህግ እየተጠየቁ ነው። እንግዲህ በዚህ እንትን ውስጥ ፓርቲሲፔት ያደረጋችሁ ሰዎች፣ ፖሊሶች፣ እናንተ የክፍለ ከተማና የወረዳ የስራ ኃላፊዎች እውነት ምን አይነት ጭንቅላት ቢኖራችሁ ነው ግን እነዚህ ሰዎች አባራችሁ እናንተ ልትኖሩበት ማለት ነው ወይ ልትሸጡትና በሸጣችሁበት ብር ስጋ ቤት ቁጭ ብላችሁ ልትበሉ? ምን አይነት ሆድ ነው ግን የፈጠረባችሁ? እንደዚህ አይነት ሰዎች ናቸው እንግዲህ እኔ እንደዚህ አይነት ጨካኝ ሰዎች ሆዳቸውን ብቻ የሚያስቡ ሰዎችን አስሮ መቀለብ መቆም አለበት። በጣም በህግ አግባብ ሊሾቱ ይገባል ብዬ የምከራከረው። እንግዲህ ምን አይነት አይምሮ ምን አይነት ብቻ አረመኔነት በጣም እየታየ ነው ሀገራችን ላይ በጣም ማለት ነው። አሁንስ ለመድነው መደንገጥም አቁመናል። በጣም ከባባድ ነገሮችን እየሰማን ስለሆነ ማለት ነው። እንግዲህ አሁን እነዚህን ግለሰቦች አስወጥቶ እሱ ገብቶ ኖረበት ሰላም ሲሰጠዋል ለዚህ ግለሰብ እዛ ቤት ውስጥ እነዚህን ሰዎች አሰቃይቶ ከዛ አስወጥቶ ጎዳና ላይ አስወጥቶ እንግዲህ ሰምታችኋል። ታማሚ ናቸው። እንደገና ደግሞ ጎዳና ላይ አውጥቷቸዋል እና እነሱን አውጥቶ እሱ እዛ ቤት ውስጥ ገብቶ ሲኖር ሰላሙን የሚያገኝ ይመስሏል። ቤታዮ አንበሳ እንደዚህ ነው መደገፍ በህፃናት ነፍስ ጎራ መያዝ ሰዋዊ አይደለም። እንግዲህ ተወዳጇ ቲክታከር አንበሳ ሰጥታለች። በነገራችን ላይ አሁን አንበሳ ሰጥታለች። ታዲያ አላያችሁም እንዴ? አልመጣ ገና ቀስ ብሎ ነው የሚመጣው። ተወዳጇ ቲክታከር ቤታዮ እንግዲህ ለአዶናይ አንበሳ ወርዳለታለች። በፍጹም እኔ ያለሁኝ እስከ መቼ ድረስ ብላለች። እንግዲህ ገብተሽ ጆይን አድርገሽ ደግሞ እህቶችን ሰላም ማልቻለች። ወንድምሽ አዶናይ እዚያ ያለ እናመሰግናለን። እንደዚህ አይነት ብዙ ሰዎች አዶናይና ቤታዮ ጥሩ አይደሉም ተጣልተዋል እያሉ ነበረ። እሷ ግን በአስፈላጊ ሰዓት ነው የመጣችው ብዬ ነው የማስበው። ምክንያቱም ህፃናቶቹ መረዳት ባለባቸው ሰዓቶች መታ አዶናይ ገንዘብ በሚያሰባሰብበት ወቅት ላይቭ ላይ አንበሳ ወርዳለታለች ማለት ነው። እና ቤታዮ የሚገርም ስራ ነው ያደረገችው። ቆይ አበቃል ሀይ ካልክ በኋላ ጠፋሽ ትላታለህ። ኧረ አለው ስትልህ ስልኳን ትቀበላታለህ። እደውልልሽና እንገናኛለን። አንቺ ቀሽት ልጅ እያልክ ምንድን ነው አበቃል። በቃ እንዲህ ስትጠብቀው እንዲህ ነው የሚሄድብህ። በቃ ብቻ የሚገርም ሰው ነው። አሁን ቁጥር ይዣለሁ። ካወቅሽው ሽልማት አለሽ። ከስንት እስከ ስንት ነው? ከአንድ እስከ 10። ኦኬ 6 አይደለም 5 አይደለም 9 ልክ ነሽ። 09 ጂስ ትሞክሪያለሽ ኮምባት ስፖርት ላይ? ኪክ ቦክሲንግ የስ የሆነ ሰዓት ሰራ ነበር። አሁን አይ ቶክ ብሬክ
I'm very much በጣም ኢንትረስት አለኝ ኪክ ቦክሲንግ ላይ ያለው ሚቱ በነገራችን ላይ ትሬነር እየፈለግኩ ነበር። ጌታው በስመ አብ ወወልድ ወመንፈስ ቅዱስ ወዳጆች እባካችሁ ፒካፕ ላይ ያስጠላችኋል። ምን ሆነ ይሻው አሁን ፊቱ ምን ሆነ ልጁ? ያው ንግግር ላይ ጎበዝ ነው፣ ግን ትንሽ ፊቱ ይከብዳል። ምን ሊሉም ደግሞ ምን ልጀማምር እንዴ? በተከፈተ ውፕል በል እንዴ? ብራዘር ምን ውፕላሴ መቻለው እንዴ? ልጀማምር እንዴ? እኔ ብቻ ነኝ ግን ጳውሎስን የመሰለች ቢሃፒ ኮሬ ይላል ወደ ልብሽ ጥለሻል ልቤን ቅንጥ እኮ ነው ያደረጋቸው። ደግሞ ግባ እናውጣው ምኑን የት ገባ ነው የሚወጣው? ታውቂያለሽ እዛ ጋር ስንት ስኮር እንዳደረኩ 700 ወደድሽ? I was passing by from over there and I just saw you. You look absolutely fine, both of you, but you are my type. ውጪዎቹ ጋር ደግሞ ሄድ ገኞቹ አልበቃ ብሎ ብቻ ቢሃፒ እኔ መንገድ ላይ የሆነ መነጽር ያደረገ ሰው የሆነ ነገር ሊጠይቀኝ ቢመጣ አንተ ነው ካይምሮ የምትመጣው ዝም ብዬ ነው ማለፍ ይቅርታ አድርግልኝ። እናትህን ግደልና ዝነኛና ሀብታም ትሆናለህ ተብሎ ነው እናቱን የገደለው። ስለዚህ እናቱን ስለገደለ ልጅ ከዚህ ቀደም ሰምታችኋል ብዬ አስባለሁ። በምን ምክንያት እናትህን ልገላች አልክ ብለው ለጠየቁት ጥያቄ መልሱ የሆነው ምንድነው? እናትህን ከገደልክ ዝነኛና ሀብታም ትሆናለህ ስለተባልኩ ነው እናቴን የገደልኩት ብሎ መልስ የሰጠው። ለዝናና ለገንዘብ ብሎ 9 ወር በሙሉ በማህፀኗ ተሸክመው በምጥና በስቃይ ወልዳ ሳትጸየፈው ሽንት ጨርቁን እየቀየረች ያሳደገች እናቱን ለገንዘብና ለዝና ሲል ገደላት። ለዛውም በአሰቃቂ ሁኔታ በስለት ቆራርጦ ማዳበሪያ ውስጥ ከቶ ነው የገደላት። ነፍሷን ይማርና እቺ በልጇ የተገደለች እናት በሱ ቦታ ሰይጣናውን አይቀናም። ልጅሽን ግደይና ዝናና ገንዘብ ታገኛለች ብትባል እቺ እናት ልጇ ላይ ትጨክናለች? አይደለም ለገንዘብና ለዝና ብላ ልጇን መግደል ይቀርና ለገንዘብና ለዝና ብላ ልጇ እንቅፋት እንኳን እንዲመታው አትፈቅድም። በልጇ አትደራደርም። በጣም በሚያሳዝን ሁኔታ ግን ይሄ የምትመለከቱት አረመኔ ልጅ ሰይጣናዊ ነገርን ስለሚከተል በታዘዘው መሰረት ዝናና ብር ታገኛለህ እናትን ግደል ተብሎ ለዝናና ለገንዘብ ሲል የገዛ እናቱን ገድሏታል። በነገራችን ላይ የዚህ ልጅ በጣም ጣሪያ ነካ እንጂ በጣም ብዙዎች አላችሁ ለገንዘብ ብላችሁ ለሀብት ብላችሁ በዘመድ በጓደኛ በጎረቤቶቻችሁ ላይ ክፉ ነገር አድርጋችሁ ሀብት ገንዘብ ያካበታችሁ በጣም ብዙ ሰዎች አላችሁ። የነሱን ህይወት አበላሽታችሁ የነሱን ህይወት ቀጥፋችሁ የምታገኙት ሀብት ገንዘብ እንዴት ነው ጣዕሙ? ይጣፍጣል? ልጅህን ላጭ በላጭ አድርገህ ያመጣው ሀብት ፎቅ እንዴት ነው ያስደስታል? ጓደኛክ ላይ ክፉ ነገር አድርገህ ህይወቱን አበላሽተ በሱ ህይወት መበላሸት ውስጥ የመጣው ሀብት ገንዘብ እንዴት ነው ይጥማል ወይ? ለየትኛው ሺህ ዓመት ነው? ቆይ ገንዘቡንም ሀብቱንም ዝናውንም ጥላችሁ ትሄዳላችሁ። ምክንያቱም እቺ ምድር ለሁላችንም ጊዜያዊ ምድር ስለሆነች ይልቅ በላይኛው ቤት ላይ እያንዳንዳችሁ ያደረጋችኋት ነገር ዋጋችሁን ታገኛላችሁ። በልጆቻችሁ በጓደኞቻችሁ በጎረቤቶቻችሁ ላይ ክፉ ነገር ያደረጋችሁ ካላችሁ ንስሐ ግቡ፣ ተመለሱ፣ ከፈጣሪ ጋር ታረቁ። ይህንን ቪዲዮ የቻላችሁትን ያህል ኮፒ ሊንክ፣ ሪፖስት፣ ሼርና ላይክ ያደረጋችሁ በእንደዚህ አይነት ሰይጣናዊ ሁኔታ ውስጥ ላሉ አድርሱልኝ። አመሰግናለሁ። ብቻ 2018 በጣም ልክ ያልሆነ አመት እየሆነ ነው። በጣም አስደንጋጭ ነገሮችን እየሰማን ነው። እኛም ለምደነው መደንገጥ እያቆምን ይመስለኛል። እንደዚህ አይነት ዜናዎች እየተለመዱ መጥተዋልና ብቻ 2018 አልቆ እስቲ 2019 ምን አይነት አመት እንደሚሆን እንደኔ ለማወቅ የጓጓ ሐሳባችሁን እስቲ ኮሜንት ሴክሽን ላይ አስቀምጡልኝ። ለማንኛውም ቤተሰቦች ዛሬ ቪዲዮቻችን እንደዚህ ይመስሉ ነበር። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በተለይ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።